ጌታ እናመሰግናለን። ክብር ለጌታ ይሁን። አሜን። ባለፈው ሳምንት እንግዲህ ነበር የተነገረኝ ፓስተር ኤልያስ እና አይ ቲንክ ስልኩ ብሎ ነው መሰለኝ። ግን እንደ አጋጣሚ እኛ ወደ አሽላንድ ጸሎት ፕላን ስለነበረን ያው አልመጣንም። በጣም ይቅርታ እንጠይቃለን። ግን ያው ለፓስተር ኤልያስ ባለፈው እንደነገርኩት የሚቀጥለው ሳምንት ላይ እናገለግላችኋለን ስላልኩት ያው እንዲህ በዛ መሰረት መጥቻለሁ። ጌታ አብዝቶ ይባርካችሁ። አሜን። በጣም ደስ የሚል የእግዚአብሔር መንፈስ እዚህ መካከላችን አለ። አሜን። አሁን ቅድም እየጸለይን እያለ ራሱ እዚህ ያለው አትሞስፌሩ እና የመንፈስ ቅዱስ ፕሬዘንስ ይሰማኝ ነበር። አሜን። እስቲ አሜን ነው። አሜን። ክብር ለጌታ ይሁን። አሜን። እና መንፈስ ቅዱስ ባለበት በዚያ ምን አለ? አርነት አለ። አሜን። ይህንን ጉባኤያችንም ከሌላው ጉባኤ የሚለየው እና ጣዕም የሚሰጠው መንፈስ ቅዱስ ሲገኝ ነው። አሜን። ኢየሱስ ጌታ ነው። ብዙ ቦታ ስብሰባዎች አሉ፣ በተለያዩ ቦታዎች የተለያየ ሚቲንጎች አሉ በዚህ ምድራችን ላይ። ግን ይህንን ስብሰባችንን ለየት የሚያደርገው ነገር ምንድን ነው? መንፈስ ቅዱስ በመካከላችን መኖሩ ነው። መንፈስ ቅዱስ በመካከላችን በሚኖርበት ጊዜ ህልውናው ራሱ የመንፈስ ቅዱስ ህልውና ምን ያደርገናል? በቃ ለህይወታችን ሚኒንግ ወይም ደግሞ በአማርኛ ትርጉም ይሰጠዋል። አሜን። ጌታ ኢየሱስ ክርስቶስ ጌታ ነው እና ቅድም እንዳለው ወጣቶች በጣም ነው የምንወደው ቤቴም እና ምክንያቱም በወጣቶች ውስጥ እግዚአብሔር ሊሰራው የሚፈልገው ነገር አለ። አሜን። ኢዳዝን ማተር 2 ይሁኑ 3 ትንሽ 4 ይሁኑ 5 ኢን ኤኒ ዌይስ እግዚአብሔር መስራት ይፈልጋል። አሜን። መስራት ሲፈልግ ደግሞ ሰው ይፈልጋል። ያለ ሰው እግዚአብሔር ምንም ነገር ማድረግ አይችልም። አሜን። ስለዚህ ቅድም ወንድማችን አንተነህ እንዳለው እዚህ ቦታ ላይ ላይክ አር ዊ ሬዲ? በቃ በዚህ ዘመን በጣም ክፉ በሆነበት በዚህ ዘመን ላይ ምንድነው እሱ በውስጣችን ያለው ኦብጀክቲቭ ምንድነው የሚለውን በደንብ አንደርስታንድ እናድርግ ያስፈልጋል። አሜን። እና ዛሬ የማካፍላችሁ ቃል እንግዲህ ያው እኔ ብዙ ጊዜ ስለመንፈስ ቅዱስ ነው ሳስተምር ከልጅነት ጀምሮ ማለት ነው። እና ሁል ጊዜ ወጣቶቹ ጋር ሳገለግል ሁል ጊዜ ወደዛ ነው የሚወስደኝ። አሜን። ክብር ለጌታ ይሁን። እና ላስት ይር በጣም ጥሩ ጊዜያቶች ነበሩን ከተለያዩ ወጣቶች ጋር ሲያትል ዊሃደ በጣም የሱዋ የሚባል እንደዚሁ በጣም ብዙ ወጣቶች ናቸው። እዛም ፕሮግራም ነበረን፣ ኦሪገንም ነበረን። እና በቃ ትልቁ አርስት ምንድን ነው? በቃ ወጣቶችን እግዚአብሔር ይፈልጋል ነው። አሜን። ኢየሱስ ጌታ ነው። ስለዚህ ይፈልጋቸዋል። እንዴት ነው የሚሰራባቸው? እሱ እናያለን። ክብር ለጌታ ይሁን። ከዛም ላስት ይርም እንደዚሁ ለንደን ሳይሆን በርሚንግሃም 3 ቀን ኮንፈረንስ እንዳለ እዛ አካባቢ ያሉት ቤተክርስቲያናቶች ወጣቶች በጣም ያለ ቬሪ ወንደርፉል ታይም ነበረ። ክብር ለጌታ ይሁን። አሜን። ወጣቶቹ እየተነሱ ነው። ክብር ለጌታ ይሁን። እናንተም ደግሞ አሁን ትነሳላችሁ። አሜን። ጌታ ይመስገን። ክብር ለጌታ ይሁን። ስለዚህ ለምንድን ነው የሚለውን ነገር እስኪ በመጽሐፍ ቅዱሳችን ክፍል ላይ እንመለከትና ዛሬ አንድ ነገር ይዛችሁ ትሄዳላችሁ። አሜን። your life is not going to be the same again። ይሄንን እንምላችሁ ምንድን ነው? when we understand ቅድም ወንድማችን እዚህ ጋር ሲናገር ነበር አይደል? ትልቁ ነገር ምንድን ነው? የእግዚአብሔርን እውነት መጨበጥ ነው። አሜን። እውነትን ከጨበጥን እውነትን የምንጨብጥ ሰዎች ከሆንን እግዚአብሔርን ፊት ለፊት እናየዋለን። አሜን። በቃ እውነት። ምክንያቱም መጽሐፍ ቅዱሳችን ላይ ለዛች ለሰማርያዊቷ ሴት ጌታችን ኢየሱስ ክርስቶስ የተናገራት ነገር ምንድን ነው? ምንድን ያላት? እኛ በዚህ ተራራ እንሰግዳለን፣ እናንተ ደግሞ በዚህኛው ተራራ ትሰግዳላችሁ፣ የትኛው ነው ትክክል አላት አይደል? ጌታ መለሰና ምን አላት? በዚህም ተራራ በዛም ተራራ
የማይሰገድበት ዘመን ይመጣል። እግዚአብሔርን የሚያመልኩት በእውነትና በመንፈስ ሊያመልኩት ሊሰግዱለት ያስፈልጋልና። አሜን። በምንና በምን? በእውነትና በምን? በመንፈስ። በእውነትና በመንፈስ። እውነት ሲገባን፣ አሜን፣ እውነት ሲገለጥልን የህይወታችን አቅጣጫውን ነው የሚቀይረው። አሜን። እውነት ደግሞ ስንነካ ነው። አሜን። ያልተነካ ህይወት ካለ በምንም አይነት መንገድ የእግዚአብሔር ነገር ዋጋ ቢስ ነው። ስለዚህ መንፈስ ቅዱስ አሜን እኛን ሊነካን ይችላል። አሜን። ክብር ለጌታ ይሁን። ስለዚህ ዛሬ የማካፍላችሁ ቃል በውስጤ የመጣው ቃል ሁላችንም ወደ እግዚአብሔር ቃል ላይ እንሄድና አጠር ያለ ጸሎት እናደርጋለን። ክብር ለጌታ ይሁን። ኢየሱስ ጌታ ነው። መጽሐፍ ቅዱሳችን አክትስ ወይም ደግሞ የሐዋርያት ሥራ ላይ ሄደን ከፍትና እዛች ላይ ነው ትንሽ ነገር ነው የምናገረው። አሜን። ክብር ለጌታ ይሁን። ኢየሱስ ጌታ ነው። አሜን። ሃሌሉያ ፕሬዝ ዘ ሎርድ። አሜን የሚል ሰው የለም እንዴ? ብርዱ እኮ ሄዷል አለ እንዲያውም ነቃ በሉ። እሺ ጌታ ይመስገን። ኦልራይት ሶ አክትስ ላይ ነው የምንሄደው። አክትስ ቻፕተር 1 ላይ ያለውን ቃል አጭሩ እንመለከትና አይ ቲንክ በዚህ ውስጥ ጌታ አንድ የሆነ ነገር ለእናንተ የሚያስጨብጣችሁ ይመስለኛል። አሜን። ጌታ ኢየሱስ ክርስቶስ ጌታ ነው። እና ቅድም አንተና ጋር ስናወራ መቼለታ ነው ትናንትና ያወራን አይደል? ትናንት ስናወራ ትንሽ ነናል። ትንሽ የሚባል ነገር በእግዚአብሔር ዘንድ የለም። አሜን። ምክንያቱም ስራውን የሚሰራው መንፈስ ቅዱስ ትልቅ ስለሆነ። አሜን። ማን ነው የሚሰራው ስራውን? አንድ ልጅ፣ ጥቂት ሰዎች፣ ጥቂት ሁለት ሰው ካገኘ እግዚአብሔር አንድ ሰው ካገኘ በቂ ነው። አሜን። ክብር ሁሉ ለማን ይሁን? ለእግዚአብሔር። ስንጸልይ ጌታ ሆይ እናመሰግናለን። ክብር ሁሉ በሰማይ በምድር ለአንተ እንሰጣለን። በዚህ በምናደርገው ፕሮግራም ላይ መንፈስ ቅዱስ ወይ አንተ እንድትናገረን ወደ እውነት ሁሉ እንድትመራን እግዚአብሔር አምላካችን ሆይ በኢየሱስ ክርስቶስም አዲስ የሆነ መነካትን አዲስ የሆነ መገለጥን እንድትሰጠን በኢየሱስ ክርስቶስ እንጸልያለን። ክብር ሁሉ በሰማይ በምድር ለአንተ ይሁን በጌታ በኢየሱስ ስም አሜን። ሃሌሉያ። ክብር ለጌታ ይሁን። ስለዚህ መጽሐፍ ቅዱሳችን ላይ ስንሄድ ዛሬ የምንመለከተው ክፍል ሐዋርያት ሥራ ምዕራፍ 1 ላይ ያለው በጣም ጥቂት ነገር ነው የምናየው። አሜን። ሐዋርያት ሥራ ምዕራፍ 1 ላይ ስንመለከት ታሪኩን በዚህ ቦታ ላይ በምንመለከትበት ጊዜ እኔ እንግሊዝኛውን ባይብል ነው ያዝኩት፣ ግን የመጀመሪያው ምዕራፍ ላይ አንድ አማርኛ ያወጣ ሰው ቢያነብልኝ ወይ ደግሞ እዚህ ጋር እንትን ይሆናል ዲስፕሌይ ይሆናል እዚህ ጋር በአማርኛ ኦኬ፣ በአማርኛ እሺ፣ ታነብለዋለች። ያው በአማርኛ ቁጥር 1 ላይ ያለውን እስቲ ታነብልናለች። ጌታ በኢየሱስ ክርስቶስ ስም አነበዋለሁ። ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስከ አረገበት ቀን ድረስ ያደርገውና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፈ። ሃሌሉያ። አሁን እዚህ ጋር ሌላ ሁላችንም እንደምናነበው ቴዎፍሎስ ሆይ ነው አይደል የሚለው? አይ ቲንክ በዚህ ላውጣው መሰለኝ። ክብር ለጌታ ይሁን። አሜን። እና እዚህ ሐዋርያት ሥራ ላይ ልክ የመጀመሪያው ላይ ስንመለከት የሚለው ነገር ምንድን ነው? ቅድም እንዳነበበችው ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደርገውና ያስተምረው ዘንድ ስለጀመረው ሁሉ የመጀመሪያውን ነገር ጻፈ ይላል። አሜን። ኢየሱስ ክርስቶስ ምን ያደርገው? ለማስተማር የጀመረውን ነገር እሱን ነገር እነግርሃለሁ ነው የሚለው። አሜን። ምንድን ነው ያለው?
የጀመረውን ኢየሱስ ክርስቶስ የጀመረው ምን አለ? በጅምር የተወው ነገር አለ። የተጀመረ ነገር ነገር ግን ያላለቀ ነገር አለ። ስለዚህ አሁን ለቴዎፊሎስ እዚህ ጋር ምን ይለዋል? እስካረገበት ቀን ድረስ ያደርገውና ያስተምረው ዘንድ እስቲ እንበለው የምንና ምን ያደርገውና ያስተምረው ዘንድ የጀመረውን ነገር ጽፍልሃለሁ። ምንድን ነው እሱ? ጌታ ኢየሱስ ክርስቶስ ያደርገውና ያስተምረው የጀመረው ነገር ምንድን ነው እሱ? አሁን እዚህ ጋር ጨረሰ አይልም። አንፊኒሽድ የሆነ ያላለቀ ስራ አለ። የተጀመረ ሳምዌር ኢን ዘ ፓስት አለ። ፓስተርስ የምንለው እንደዛ አለ። ሳምዌር ስታርትድ ኢን ዘ ፓስት አሁን ያለ ነገር አለ። ያ የጀመረውን ነገር ገና ያላለቀ ነገር ገና የሚቀጥል ኮንቲኒየስ የሆነ ነገር አለ። የሚቀጥል ነገር አለ። ያንን የሚቀጥለውን ነገር ልነግርህ ይሄንን መጽሐፍ ጻፍኩኝ ይለዋል። አሜን። እስቲ አሜን ነው። ምንድን ነው እሱ ጌታችን ኢየሱስ ክርስቶስ ያደረገው ነገር? ምንድን ነው እሱ ማስተማር የጀመረው ነገር? ስለምንድን ነው እሱ ያስተማረው ጌታ? ምንድን ነው እሱ ያደረገው? ያ ያደርገውና ያስተምረው የጀመረው ነገር እሱን እነግርሃለሁ፣ ጽፍልሃለሁ። አሜን። ክብር ለጌታ ይሁን። ስለዚህ ጌታችን ኢየሱስ ክርስቶስ የጀመረው የተጀመረ ነገር አለ። ነገር ግን ያ እሱ የጀመረውን ነገር ደግሞ ግልጽ ነው እስከ ፍጻሜው ድረስ ደግሞ ሊወስደው የሚችለውን ማንነት በዚህ ቦታ ላይ ነው የምነግርህ። እሱን እነግርሃለሁ፣ እሱን ጽፍልሃለሁ። ክብር ለጌታ ይሁን። አሜን። ኢየሱስ ጌታ ነው። ስለዚህ ይሄ መጽሐፍ ቅዱስ ላይ ጌታችን ኢየሱስ ክርስቶስ በወንጌልና በሐዋርያት ሥራ መካከል ሁለት አይነት ነገሮች አሉ። በወንጌሎች ላይ ማቴዎስ ወንጌል፣ ዮሐንስ ወንጌል ላይ፣ ሉቃስ ወንጌል፣ ማርቆስ ወንጌል ላይ እንመለከትና ከዛ በኋላ አክትስ ላይ እንመጣለን። ወይም ደግሞ ሐዋርያት ሥራ ላይ ስንመጣ ጌታችን ኢየሱስ ክርስቶስ በወንጌሎች ላይ ወይም ደግሞ በወንጌል መጽሐፍ ላይ የጀመረውና ያነበበው ነገር ምንድን ነው? እሱ እስቲ ማን ነው የሚነግረኝ? ምንድን ነው የጀመረው ነገር? ምን አለ? የእግዚአብሔርን መንግስት ምን አደረገ? ይሰብክ ነበረ። አሜን። ከዛ ስለ ምን ያደርግ ነበረ? ድውያንን ይፈውስ ነበረ። ኦኬ። ሌላስ? አጋንንትን ያስወጣ ነበር። የእግዚአብሔርን መንግስት ይሰብክ ነበረ። ስለ እግዚአብሔር መንግስት ያስተምር ነበር። እነዚህ ነገር ነው ያደረገው። ከዚህ ውጪ ጌታ ኢየሱስ ክርስቶስ የሰራው ነገር አለ? የለም አይደል? ከዚህ ውጭ ያደረገው ነገር የለም። ስለዚህ ይሄንን በወንጌል መጽሐፍ ላይ ስንመለከት ክርስቶስ ኢየሱስ እስካረገበት ጊዜ ድረስ until his ascension ማለት ነው ጌታ ኢየሱስ ክርስቶስ ያደርግ የነበረው ነገር ይሄንን ነው። አሜን። ሲያደርግ የነበረው ነገር ይሄንን ነው። his purpose of coming here is to preach the kingdom of God የእግዚአብሔር መንግስት ምን ለማድረግ ነው? ለመስበክ ነው። ስለዚህ ይሄ ያደርግ የነበረው ነገር በምን እንዳደረገው፣ እንዴት እንዳደረገው፣ ወደፊትስ እንዴት እንደሚሆን in the future ይሄንን ልነግርህ እፈልጋለሁ። አሜን። ይሄንን ልነግርህ እፈልጋለሁ። ይሄ አካውንት ይሄ ነው። ክብር ለጌታ ይሁን። አሜን። ስለዚህ ጌታችን ኢየሱስ ክርስቶስ እንግዲህ ምንድን ነው እሱ? አሜን። እሱ እንግዲህ በአዲስ ኪዳን ላይ በምንመጣበት ጊዜ ይህንን ስራ ያደረገው ወይም ደግሞ ይህንን ስራ የጀመረው በምኑ ነበር? እሱ በስጋ ውስጥ ሆኖ ማለት ነው። የወዘን ህዝባ ከድንግል ማርያም በመወለድ በስጋ ውስጥ ሆኖ በስጋ ሆኖ እንደ ሰው ሆኖ ማለት ነው። ያንን ስራ ጀመረ እና ከጀመረ በኋላ ግን እሱ ከሌለ እሱ ካረገ ያንን እሱ የጀመረውን ስራ የሚቀጥለው ማለት ነው።
ማን ነው የሚቀጥለው? ይህን ነው ሊያስረዳቸው የሞከረው። 40 ቀንና 40 ሌሊት እየታያቸው ስለ እግዚአብሔር መንግስት በብዙ ማስረጃ ካስረዳቸው በኋላ hey, there is another job. There is a job, unfinished የሆነ job አለ፣ ያላለቀ ስራ አለ። ቅድም ስታስመልክ ነበር አሁን ሀሳባችን በዚህ በምድራዊና ባለው ነገር ላይ እንተውና ወዴት እናምጣ? ወደ እግዚአብሔር እናምጣ ስትል ነበር አለ የምትዘምረው ልጅ አይደል? አሁን ምን አላቸው? hey, there is unfinished የሆነ ስራ አለ፣ ጀመርኩ እንጂ አልጨረስኩም። now I'm not going to be here, okay? እዚህ አልሆንም። እኔ ግን እዚህ በነበርኩበት ጊዜ ይሄንን በምድር ላይ ስሰራ የነበረውን ነገር እንድሰራ ያደረገኝን ነገር እኔን ያስቻለኝ ነገር በሰራሁበት በዛ መንፈስ ይሄ ነገር የሚቀጥል ነገር ነው። ማን ነው እሱ ይዞት የሚቀጥለው ይሄን ነገር? አሜን። እስቲ አሜን በሉ። አሁን ይሄ ላይመስልን ይችላል፣ ግን መጽሐፍ ቅዱስ ላይ ምን አድርጎታል? ሬከርድ አድርጎታል። ቅድም ስለ ወጣቶች ሲያነሳ ነበር ወንድማችን እና በጣም ትልቅ የሆነ ምን አለ ትልቅ የሆነ ጥሪ በተለይ ወጣቶችን ኢንከሬጅ ሲያደርግ እንሰማው ነበርና ጌታ ይባርክህ። እውነቴን ነው። አሁን ከዚህ ውስጥ ማለት ነው አሜን፣ ይሄንን ጌታ ኢየሱስ ክርስቶስ የጀመረው ስራ አሜን አለ። ድሮ በምን ነበር የሰራው? ሰው ሂዝ ባዲ ነበር አለ፣ በስጋው ነው የሰራው። አሁን ግን በአዲስ ኪዳን እሱ ከሄደ በኋላ ግን ይሄ እሱ የጀመረውን ስራ መቀጠል የሚፈልገው በምን ነው? እሱ ኢን ሂዝ ባዲ ነው። where is his body? the body is the church ነው። ስሙ the church ነው። ይሄንን ጌታ ኢየሱስ ክርስቶስ የጀመረውን ነገር መቀጠል የሚፈልገው አሜን። are you ready for that? አሜን አሜን አትሉ እንዴ? ነው ከበዳችሁ? I'm like, don't worry, when you understand what he's trying to do to say, እሱ የሚለው ነገር ሲገባን በጣም ቀላል ነው። አሜን ክብር ለጌታ ነው። ስለዚህ መጽሐፍ ቅዱሳችን ላይ በምንመለከትበት ጊዜ እዚህ የመጀመሪያው ክፍል ላይ ስንመለከት ምን አላቸው ይላል? ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግስት እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው ይላል። in many proof of evidences ማለት ነው አቅርቦላቸው ከሙታን እንደተነሳ አሜን። ያን ሁሉ ማስረጃ ካቀረበላቸው በኋላ ከነሱ ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው ይልና ነገር ግን ከኔ ሰማችሁትን አብ ደግሞ የሰጠውን የተስፋ ቃል ምን አድርጓል? ጠብቁ። Don't leave Jerusalem. Never leave Jerusalem. Why? ለምንድን ነው ለቃችሁ እንዳትሄዱ? እኔ በምድር ላይ ስመላለስ በነበረበት ጊዜ አብ ስለ እናንተ የሰጠው የተስፋ ቃል አለ። አሜን። ያም ቃል ምንድን ነው? እሱ እኔ በምድር ላይ ሆኜ የእግዚአብሔርን መንግስት እንድሰራ ያስቻለኝን ያንን በእኔ ውስጥ ይሰራ የነበረውን መንፈስ በእናንተም ውስጥ ሊያደርገው ስለሚፈልግ እንዳትወጡ። እሱ ከሌለ እኔ ስሰራ የነበረውን ስራ መስራት አትችሉም። መንፈስ ቅዱስ ወደ እናንተ ካልመጣ ይሄ እኔ በምድር ላይ ሳለው በእኔ ውስጥ ይሰራ የነበረው አጋንንትን ሲፈውስ የነበረው አጋንንትን ሲያስወጣ የነበረው ድውያዎችን ከህመማቸው ሲነቅ የነበረው የታመሙትን ሁሉ በጨለማ ያሉትን ሁሉ ነፃ ሲያወጣ የነበረው መንፈስ ቅዱስ እሱ በእናንተ ውስጥ ይሆንና ከዚህ በኋላ እኔ የተውኩትን ስራ ተመልሼ እስክመጣ ድረስ የጀመርኩትን ስራ እናንተ ትሰራላችሁ። አሜን።
in the body of Christ, there is a promise for you. ለእናንተ ምን አለ? ተስፋ አለ። ተስፋው ምንድን ነው? እኔ እዚህ ምድር ላይ የጀመርኩትን ስራ ማን ነው እሱ ሊቀጥለው የሚችለው? እናንተ ናችሁ። አንተ ነህ፣ አንቺ ነሽ። አሜን አሜን። ያው ስለዚህ ይሄ ነገር የእግዚአብሔር ቃል ሲገባን እኛ የ18 የ19 ዓመት ልጆች ነበሩ። አዲስ አበባ ዩኒቨርሲቲ ውስጥ ነበር። we were in the college. መንፈስ ቅዱስ በእኛ ይሰራል ማለት ነው። በእኔ ይሰራል። አሜን። ምክንያቱም እኛን የጠራን ዝም ብለን የእቁብ ወይም ደግሞ የኢትዮጵያ ማህበረሰብ የሚባል ነገር እንድንመሰርት ሳይሆን እግዚአብሔር በእኛ ውስጥ ትልቅ ዓላማ አለው። አሜን። እስቲ አሜን ነው። ቅድም ትንሽ ስለሆናችሁ አይደለም። እኛ ልክ ይሄንን ወጣቶች ላይ ስናገለግል ያኔ ወጣቶች ሆነን አንድ የቶሎሳ ሰፈር የሚባል አለ እና እዛ ሰፈር ላይ ትምህርት ቤት ሃይስኩል የሚማሩ 3 ናቸው 4 ልጆች እዛ ውስጥ እዛ ስንጸልይ እዛ ሲማሩ ስለ እግዚአብሔር መንግስት በጣም ትንሾች ናቸው። ዛሬ እነዛ ልጆች ኢትዮጵያ ውስጥ በጣም ትልቅ ሚኒስትሪ ያላቸው በጣም ጌታ የሚያገለግሉ ወጣቱ ባይሆን እንኳን ወጣቶች ያሉ ያቸው እና ምላችሁ ፈልጌ ይመስላል እግዚአብሔር አሜን። እግዚአብሔር ምን ይፈልጋል? He wants somebody who is willing to be the vessel for the Holy Spirit so that he can do የቀረው ስራ መስራት እንዲችል ልቡን ክፍት የሚያደርግ ሰው ይፈልጋል። አሜን። እስቲ አሜን ነው። ስለዚህ ሐዋርያት ምን አለ? እንዳትወጡ ሲላቸው አልወጡም። ምን ገባቸው? 40 ቀንና 40 ሌሊት ያስረዳቸው ነገር ምንድነው? hey it's not by your might, it's not by your knowledge, በእናንተ እውቀት አይደለም። yes you are limited, but there is unlimited one which is coming, which is going to make you to do the work that I did. say amen ነው። አሜን። በጣም ብዙ ጨለማ ውስጥ ያለ ነፃ የሚወጣ ህዝብ እዚህ ጎረቤታችን ሞልቷል። በጣም ብዙ ነው ያለው። በጣም ብዙ ወጣት አለ ይላል። ከዛ ነው ግን የመጣ ነው እኛ አንድ የሆነች የቸርች ማህበር የሆነ ነገር ውስጥ ገብተን ማህበር እንድንሆን ከሆነ እንደሱ አይደለም ማለት ነው። but he wants us to be like to work the work that Jesus started in his ministry አይደለም። በማን ነው? በመንፈስ ቅዱስ። አሜን። ይሄ እውነት ከገባችሁ አንድ ሰው ይሄ እውነት ከገባው አሜን፣ ይሄ እውነት ከገባው ልቡን ልክ እንደ ሐዋርያት ተቀመጡ አላቸው፣ ጠብቁ ሲላቸው እንደጠበቁት እግዚአብሔር አሳፈራቸው። ምንድን ነው ያደረገው? መንፈስ ቅዱስን ላከላቸው። መንፈስ ቅዱስ በተላከበት ጊዜ መንፈስ ቅዱስን በተቀበሉ ጊዜ they were touched by the Spirit and they were changed immediately. ምክንያቱም ጌታ ኢየሱስ ክርስቶስ ያውቃል መንፈስ ቅዱስ ሲነካን እንደምንለወጥ ያውቃል። ግልጽ ነው። መንፈስ ቅዱስ ምን ሲያደርግ? ሲነካን። መንፈስ ቅዱስ ሲነካን እንደምንለወጥ ጌታ ያውቃል። አሜን። ከዛ በኋላ መንፈስ ቅዱስ በእኛ ውስጥ ከሆነ አይደል? አሁን ተመልከቱ እነዚህ ሰዎች እስቲ ልንገራችሁ። አሁን ምን ልበላችሁ መሰላችሁ? አሁን they're in Jerusalem አይደል? ኢየሩሳሌም ውስጥ ነው ያሉት። ኢየሩሳሌም ማለት ያ ማህበረሰብ ጌታችን ኢየሱስ ክርስቶስ ሲገረፍ ያዩበት አይደል? ባይናቸው ያዩበት አይደል? ሲሰቀል ሁሉ ያዩበት፣ በቪዲዮ አይደለም ያዩት፣ ላይቭ ነው ያዩት። ሲሰቀል ሲሞት ሲቀበር ባዩበት ቦታ ላይ
ተነስቶም እንኳን ከሙታን ከተነሳ በኋላ የታየው ለጥቂት ሰዎች ለደቀ መዛሙርቱ ነው እንጂ nobody knows that he's raised አይደለም። ይሄ ሁሉ ህዝብ ኢየሱስ ክርስቶስ በመስቀል ላይ ሲሰቀል ሲሞት ሲቀበር ባየበት ምድር ላይ እስቲ ኢየሱስ ተነስቷል ብለህ ስበክ ብትባል በጣም ከባድ ማለት ነው። ልክ አንዳንዴ ተራራ እንደሚመስለን ማለት ነው። እንዴት አድርገን አሁን ጌታን እንደምንመሰክር ሰዎች ይቀበላሉ ወይ እንደምንለው ነው። አሁን ይቀበላል። እኛ ምን ከሆነ አይደለም ይሄ ህብረት ለመንፈስ ቅዱስ ክፍት ከሆነ አሜን፣ መንፈስ ቅዱስ እንዲሰራ መንፈስ ቅዱስ ኦፕሬት እንዲያደርግ በራችንን የምንከፍት ከሆነ መንፈስ ቅዱስ is ready to work in you አሜን። ስለዚህ አትውጡ ኢየሩሳሌም ላይ አትውጡ አላቸው። ምክንያቱም ያውቃል without the power of the Holy Spirit it's very hard for them to preach like the risen Christ. ማን ነው የሚያምነው? በድንጋይ ነው የሚደበድበው። አንተ ሲሞት አላየነው ወይ ብሎ በሚደበድቡበት ሀገር ውስጥ ምን ያስፈልጋል? የእግዚአብሔር ሞገስ ያስፈልጋል። የእግዚአብሔር ፕሬዘንስ ያስፈልጋል። ያንን ደፍሮ ለመናገር የሚያስችል የእግዚአብሔር ቅባት ያስፈልጋል። አሜን። ይሄ ደግሞ አለ ጠብቁ፣ እንዳትወጡ ጠብቁ። በእናንተ ውስጥ የወላችሁ ጌታ ብዙ ነገር ሊያደርግ ይችላል። አሜን። It's about willing and opening your heart. ክብር ለጌታ ይሁን። It doesn't matter. It doesn't matter where you are, where you have been. The moment you start, ልክ በልባችንን ለመንፈስ ቅዱስ መክፈት ስንጀምር ያን ጊዜ አሜን፣ ያን ጊዜ አዲስ የሆነ ነገር በህይወታችን ውስጥ ይመጣል። He is going to touch us. እኛን ሲነካን መንፈስ ቅዱስ immediately ነው የምንለወጥ። አሜን። እስቲ አሜን ነው። ይሄንን ያለው ማነው? እሱ ጌታ ነው። እና ምናልባት እዛ ክፍል ላይ ስትመለከቱ ወይ ልክ እዛ ክፍል ላይ በምትመለከቱበት ጊዜ ምን ይላል? ከእነርሱ ጋርም አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከኔ የሰማችሁትን አብ የሰጠውን የተስፋ ቃል ምን አድርጉ? ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ምን ትሆናላችሁ? ትጠመቃላችሁ። በመንፈስ ቅዱስ ትጠመቃላችሁ። You'll be baptized in the Spirit. Without the Holy Spirit የእግዚአብሔርን መንግስት ስራ ልሰሩ አትችሉም። ያለ መንፈስ ቅዱስ ሙላት፣ ያለ መንፈስ ቅዱስ ባፕቲዝም ምን ልታደርጉ አትችሉም። እኔ የጀመርኩትን ስራ መስራት እናንተ መስራት አትችሉም። አትችሉም። ነገር ግን መንፈስ ቅዱስ በእናንተ ላይ በመጣ ጊዜ ግን ያ በምድር ላይ እኔ የጀመርኩትን ስራ መስራት እንድትችሉ ያደርጋችኋል፣ ያስችላችኋል። አሜን። ክብር ለማን ይሁን። ስለዚህ አሁን ይህንን ካላቸው በኋላ እነሱ በተሰበሰቡ ጊዜ ወዲያው ተመልከቱ። እነሱ አሁን የሚታያቸው ነገር ምንድን ነው? እሱ they didn't know about the importance of the Holy Spirit. እነሱ አሁን ስለ ማህበራቸው፣ ስለ ሀገራቸው፣ ስለምን ነው የሚያስቡት? አሁን እነሱ ኢየሱስ ክርስቶስ ከሙታን ስለተነሳ ዘንግተውታል። እሱ የጀመረው ስራ አለ። እነሱን የጠራቸው እሱ የጀመረውን ስራ እነሱ እንዲያደርጉ እንዲጨርሱት ነው፣ እንዲቀጥሉት ነው አይደል? እሱ የሚያወራው ስለማን ነው? እሱ ስለ እግዚአብሔር መንግስት ነው። ስለዚህ ወዲያው ምናሉት? ጌታ ሆይ ለእስራኤል መንግስትን የምትመልሰው መቼ ነው?
ስለ ማህበራቸው ነው የሚያስቡት፣ ስለ ድርጅታቸው ነው የሚያስቡት፣ ስለ ሀገራቸው ነው የሚያስቡት። እግዚአብሔር ደግሞ ክርስቶስ ደግሞ ይላችሁ ስለ እስራኤል አይደለም የሚያስበው፣ ስለዛ ስለ ምድራቸው አይደለም የሚያስበው። እሱ የሚያስበው ከእስራኤል ውጪ በአይን ስለማትታየው ስለ እግዚአብሔር መንግስት ነው። about the kingdom of God። ስንቶቻችን ስለሚታየው ምድር የማይታየውን የእግዚአብሔርን ሀሳብ ትተን እንኖራለን። አዘያ አንስተን እንደወጣት ቅድም ወንድማችን እንዳለው አሜን፣ ወደ እውነት እንድንመጣ ያስፈልጋል። አሜን። ጌታ በእኛም ምን ያደርጋል? ይሰራል። ጥያቄው ምንድን ነው? አዩ ሬዲ? መንፈስ ቅዱስ ብቻ ምን ያደርጋችሁ? ይንካችሁ። ለመንፈስ ቅዱስ ብቻ ልባችሁን ክፈቱ። የሚገርማችሁ ነገር ክርስቶስ ኢየሱስ በዚህ ምድር ላይ ሲሰራ የነበረው ነገር እናንተ እንድትቀጥሉ እግዚአብሔር እናንተን ተከታይ ያደርጋችኋል። አሜን። ለብዙዎች ሄዳችሁ ትመሰክራላችሁ። ከዛ ገና ስትመሰክሩላቸው ወዲያውኑ ወደ ጌታን ይቀበሉ፣ ሲጸልዩላቸው ነፃ ይወጣሉ። አሜን። አጋንንት ካለባቸው አጋንንት ይወጣል። አሜን። ነፃ። ምክንያቱም ነፃ የሚያወጣቸው የእናንተ ማንነት አለ። It's not about you, it's about the Holy Spirit which is working in you. አይደለም? ክብር ለጌታ ይሁን። መንፈስ ቅዱስ በእናንተ ውስጥ መስራት ሲጀምር ጌታም ደስ ይለዋል። አሜን። ምክንያቱም ወደድንም ጠላንም ቅድም ወንድማችን እንዳለው ለቀኑ ክፋቱ ይበቃዋል። እዚህ ምድር ላይ ያለምነው እዚህ ምድር ላይ ድሪም ያደረግናቸው ነገሮች በሙሉ መቼ እንደሚሄዱ አናውቅም። መቼ ሉዝ እንደምናደርጋቸው አናውቅም። ነገ ክፉ ነው የሚባለው ነው መሰላችሁ። ነገ ክፉ ነው የሚባለው because we don't have any guarantee about tomorrow። ኮንትራት ፈርመን አልመጣንም እዚህ ምድር ላይ ነገ ለመኖር ነው። ነገ ለመኖር ኮንትራት ተፈራርመን ኮንትራት የለንም። ስለዚህ ነገ ክፉ ነው ቀኑ። ነገ ማለት ክፋቱ ይበቃዋል። ክፉ ነው ቀኑ ነገ አይደለም። at this time what's your dream? ድሪማችሁ ምንድን ነው? ኢየሱስ ጌታ ነው። እስቲ አሜን እንበል። is our dream like is like on this earth like ሆነ ዛሬ ድሪም የምናደርገው ነገር ነገ እንደምንጨብጠው እርግጠኞች አይደለም። አሜን። እግዚአብሔርን መንግስት ላይ ወደ እግዚአብሔር መንግስት ልባችን ስንከፍት አሜን፣ ጌታ ህይወቴ ውስጥ እንድትሰራ ፈልጋለሁ፣ አንተን እጠማለሁ። ቅድም ዶል እንዳለው አይደል ሲያነብልን ቃል በቃ የእግዚአብሔርን ክብር በቃ ፈልጋለሁ አለ ዳዊት። I need the glory of God in my life። ሁሉም በሁሉ ነገር እሱ ያደርጋል። የሰዎች ህልም እዚህ ምድር ላይ ነው። አሁን አንድ ጊዜ አንድ ቸርች ውስጥ ነውና ፓስተሮቹ እረ እንደው በቃ ፓስተር እንደው ይሄ እንትን ምንድን ነው ስሙ እንደዚህ የአይቲ እንትን እንደው አንድ የትንሽ ኮርስ ብትሰጥልን ይሉና ከዛ ችግር አለ በዛው እኔ ያን አይቲም ስንል ሌሎችን የምትጠሩ ከሆነ እኛ ሰው የምናገኝ ከሆነ ሰዎች እንድንመሰክር ማለት ነው። ከዛ በኋላ ያ ጥሪ ሲቀርብ ጸሎት የማይመጣ ሰው ሁሉ ነው አይቲ የሚባል ስራ ወይም ደግሞ ይሄ ዲቨሎፕመንት ምናምን የሚባል ነገር ለምሳሌ እንትኑ በሩ ሁሉ መግቢያ አልነበረውም። ሰው ግፊያው አይቲ ገብቶ እንግዲህ 6 ዲጂት ፊገር ለመብላት ነው። ከዛ ሳይዲ ሰው ይሯሯጣል። ምን አለበት ሰዎችን በቃ መንፈስ ቅዱስ ዛሬ ይመጣልና በቃ መንፈስ ቅዱስ እንዲሰራብን በቃ እስቲ ዛሬ ከመንፈስ ቅዱስ ጋር ተገናኙ በሰው ለምን ተጠምቶ ይመጣ አይደል? ተመልከቱ። አሁን
ያ ሁሉ አይቲ እና አሁን ተመልክቶ ኤአይ መጣና አሁን በቃ በሙሉ የሰውን ጥምቅት ገደል ውስጥ ገባ። ይዘባል ጥምቅት የለ አመደበ ነበር she can just like develop full stack እንትን አፕሊኬሽን ልጅ አሁን ዴቨሎፕ ማድረግ ትችላለች with AI. So your knowledge is like lost. You know? Nobody wants. አሁን የምሰራበት መስሪያ ቤት ላይ አለቆች የመጡና ከዛ we need to automate this. We have a lot of የቀጠልናቸው. Hey, how do we automate this? Yeah, can we do this? You don't want them like all this people. Yeah. See? Isn't that? Even the big people. That is some ነበር ይከተላልና መጥባል we need to like ይሄንን automate እንድናደርግ ያስፈልጋል። ከዚህ በፊት ስንት ወደ 4 ወር ምናምን የሚወስድ የነበረው ስራ we can do it now in 2 hours. We don't need a lot of people. Isn't it? ይሄ ሁሉ የምድር ጥለው የምንሄድ ነገር ይኸውላችሁ። ይሄ እዚህ ምድር ላይ አንድ መዝሙር አለ ዘመሩ ሊዲ ምርኩዜ ሸምበቆ መች ሆነና አይደለም ተሰብሮ የሚወጋኝ እንደገና የዘላለም አምላክ በአምላክ ስድራ ስር ነው ማደሪያዬ። የሚመካ በማን ይመካ? መካ የሚደገፍ በማን ይደገፍ? ይደገፍ። አሜን። በማን ይደገፍ? እግዚአብሔር ይደገፍ። ክብር ለጌታ ይሁን። አሜን። የሚመካ በማን ይመካ? በእግዚአብሔር ይመካ። ስለዚህ ይሁላችሁ this time it's a time to invest in the kingdom of God. በዚህ እድሜያችሁ አሜን። አሁን እዚህ በጣም ወጣት ነው በእኔ በእግዚአብሔር መንግስት ላይ ኢንቨስት የምናደርግ ከሆነ ኪሳራ የለም። nobody is going to replace us. AI replace ሊያደርገን አይችልም። አሜን። ክብር ለጌታ ይሁን። ስለዚህ ምን አለ መንፈስ ቅዱስን ጠብቁ ሲላቸው እነሱ ግን ስለማን ነው የሚያስቡት? ስለ እስራኤል። መቼ ነው ስንሰጠ ተው ይሄ ለእናንተ አልሰጠም። መንፈስ ቅዱስ በእናንተ ላይ በመጣ ጊዜ ግን ኃይልን ትቀበላላችሁ፣ በኢየሩሳሌምም እስከ ምድር ዳርቻ ድረስ ምኖቼ ትሆናላችሁ። I'm talking about that, the continuation of my work. Not about ስለ እስራኤል ግድ የለኝም። I don't care about that. I don't care about them like ስለምትበሉት ስለምትጠጡት ስለ ኢኮኖሚያችሁ አይደለም። My concern is about the kingdom of God. Who is going to do the kingdom of God? Amen. አንተ አይደለም። You are the one. አንቺ ነሽ አይደለም። We are the one. የእግዚአብሔርን ኪንግደም እንድንሰራ እግዚአብሔር ያስቀምጠንኛል። ስለዚህ ምንድነው እሱ ማድረግ ያለብን? እኛ እነሆኝ ብለን ራሳችንን ለጌታ ምን ማድረግ መስጠት። አሜን። ስንሰጠው ለጌታ ስንሰጠው እግዚአብሔር በእኛ ሕይወት ውስጥ መስራት ይጀምራል። አሜን። ያለ መንፈስ ቅዱስ ሙላት ያለ መንፈስ ቅዱስ የእግዚአብሔርን መንግስት ልንሰራ አንችልም። ይኸውላችሁ የእግዚአብሔር መንፈስ ካለ ጌታችን ኢየሱስ ክርስቶስ የጀመረውን ስራ ምን ማድረግ እንችላለን? መስራት እንችላለን። it doesn't matter በረሃም ይሁን የማንም ሰው ይሁን ድንጋይም ቢሆን አሜን። ድንጋይም ይሁን እዚህ ላይ የሚሰማም የለም ቢባል የሚሰማ በሌለበት ቦታ ላይ ሰንጥቆ መሄድ የሚችል የእግዚአብሔር መንፈስ በእኛ ውስጥ ካለ የእግዚአብሔር ስራ በእናንተ ውስጥ ይሰራል። አሜን አትሉም? ያ ጌታ ይሰራል። only thing ምንድነው እሱ? ለመንፈስ ቅዱስ ትራብሽ ጌታ ሆይ የትም አንሄድም። ስለዚህ በአንድነት ሆነው አንደርስታንድ አደረጉ።
ከዚህ በኋላ ጥሎላቸው ለሚሄደው ስራውን መንፈስ ቅዱስ ካልሆነ በስተቀር ሌላ ሊሰራው እንደማይችል አሜን። ዛሬ እኛም እንደዛ እንድንረዳ ያስፈልጋል። አሁን ዛሬ ተራ ሰዎች መስራታቸው አስተራራል። መንፈስ ቅዱስ ግን በእናንተ ውስጥ መስራት ሲጀምር ተራ ሰዎች አትሆኑ። የሚሰራው ማን ስለሆነ? መንፈስ ቅዱስ ስለሆነ በእናንተ ውስጥ የሚሰራው። አሜን። አሁን ያላችሁ ልባችሁ የተነሳሳ ማለት ያዛል እንዲሁ አላችሁ። ያው ያው አለች ከኔ ጋር ባለፈው ኦሪገን ሄድን ጊዜ ኦሪገን ቸርች ውስጥ ስለዚህ ነው ያስተማረው። ልክ አስተማረ ወዲያው እዛ አንድ ወጣት ነው ከዛ ቁጭ ያለ ክሩደስ ይጎበኝ መጣ። ምንም በቃ ውስጥ ከዛ መንፈስ ቅዱስ ነካው። አሜን። መንፈስ ቅዱስ ነካው። ዛሬ ልክ አንድ አመትም ባልሞላ ጊዜ ውስጥ አሁን ሂዝ ጀስት ኦርጋናይዚንግ ቢግ የሆኑ ትሮች ላይ ገባ። የሆነ ካምፓኒ ውስጥ ነው የሚሰራው። ወጣት ነው ገና አላገባም። ወዲያው መንፈስ ቅዱስ ሲነካው ጊዜ የጌታን በእኔ ሊሰራ ይችላል። አሜን። ይችላል። በአንተ ለምን አይሰራም? እግዚአብሔር እኮ እገሌ የሚባል ብሎ እኮ እንደዚህ መርጦ አይደለም የሚጠራው። but those people who are willing to do like continuation የሆነ ወርክ እንዲሰሩ ልባቸውን ለሰጡ ከነሱ ጋር ይሰራል። አሜን። ስለዚህ በባዶ ሜዳ እኔ አሁን ወጣችሁ ይሄንን የምነግራችሁ ከምን አለ መሰላችሁ? ይሄ ዝም ብሎ አይደለም። ይሄ አንብቤ ምናምን is because I experience him, the Holy Spirit. ባዶ ሜዳ ላይ መንፈስ ቅዱስን ይዘን ስንሄድ ኢንፍሉዌንስ የማናደርገው አሜን፣ ነፃ የማናወጣው ህዝብ አይደለም። ክብር ለጌታ ይሁን። ስለዚህ መንፈስ ቅዱስ አሁን ይሄ ልላችሁ የምፈልገው ነገር እዚህ ላይ ዋናው ነገር ምንድነው? እሱ ጌታችን ኢየሱስ ክርስቶስ የጀመረው ስራ አለ፣ የሚጨርሰው ደግሞ ሰው his body and his body is the church. You are the body of Christ. አይደል? እናንተ የክርስቶስ ምንድን ናችሁ? አካል ናችሁ። አካሉ በክርስቶስ ውስጥ ሆኖ ክርስቶስ ኢየሱስ የጀመረው ያንኛው ስራ በእናንተ ውስጥ መቀጠል ይፈልጋል። አሜን። በማንስ መቀጠል ይፈልጋል? በእናንተ ውስጥ መቀጠል ይፈልጋል። So are you ready for this work? እስቲ እኔ ገብቶኛል ይሄ ነገር ነው ሬዲ ነኝ የምትሉ ሰዎች እስቲ እጃችሁን አንሱ ውስጥ። አሜን አሜን። አሁን ቀላል አይደለም ይሄ ነገር። አሜን። Open your hearts. Come to prayer. ፈርቨንት የሆነ ጸሎት ጸልዩ። ልክ ያደረጉት ነገር እንደዛ ነው። ሐዋርያት ይሄንን ከሰሙ በኋላ ኦኬ they have to be prepared and like for the work that's going to continue. የሚቀጥለውን ስራ ለመስራት ምን አደረጉ ይላል? ወደ የአሳ ማጥመጃ ምናምን ሄዱ አልሄዱ? what did they do? በጸሎት አብረው ምን ያደርጉ ነበር? ይተጉ ነበር። አሜን። አሁን ካሁን በኋላ እዚህ መጣችሁ የምትካፈሉት የቤተ ክርስቲያኑ ይሄ ፎርማሊቲ ለማሟላት ሳይሆን አሜን፣ ጌታ በእናንተ ውስጥ አልፎ በጣም ብዙ ወጣቶች እንደሚነካ አምናችሁ ልባችሁን ከፍታችሁ እዚህ ስትመጡ ጌታ ይነካችኋል። እስቲ አሜን ወይ? አልኳችሁ እኮ አንድ ሰው ይበቃል። ጌታ አንድ አይደል? ናዝሬት የተወለደው ጌታ የእግዚአብሔርን መንግስት ለመስራት ምን አስፈለገው? መንፈስ ቅዱስ አስፈለገው አይደል? ስለዚህ በመንፈስ ቅዱስ ከተሞላ በኋላ ወዴት ሄደ? ወደ ምድረ በዳ ሄደ። ከምድረ በዳ በተመለሰ ጊዜ ወዲያው መስበክ ጀመረ። በምን ተሞልቶ ነው የሚለው? መጣ ከምድረ በዳ በማን? በመንፈስ ቅዱስ ተሞልቶ መጣ። ስለዚህ እሱ ኢኔብል ያደረገው መንፈስ ቅዱስን እሱ ተቀበሉና እናንተ ለዛ ስራ የታጫችሁት ናቸው።
አሜን። ክብር ለጌታ ነው። ሁለት ነገሮች ይናገርና ጨርሳለሁ። በደንብ ገብቷችኋል አይደል? ምክንያቱም ለመሰለህ አሁን ይሄ የምነግራችሁ ነገር is going to impact your life። ለምትሉ በመንፈስ ቅዱስ ይሆናችሁ በመንፈስ ቅዱስ የሆነ ማናቸውም አገልግሎት የሰዎችን ህይወት አልፎ ይነካል። እስቲ አሜን ማለት ብላችሁ ቆማችሁ እዚህ ቦታ ላይ 1 2 3 4 5 6 እያላችሁ ለመስበክ አይሁን ህልማችሁ ፕሊዝ። ዛሬ ሰው የሚጋደለው የት ጋር ነው? እዚች ፑልፒት ላይ ለመውጣት ነው በቦክስ ነው እሱ አይደለም። We are called in the kingdom to influence others. አሜን። ስለዚህ አሁን እኔ ሁሉ ጊዜ በመንፈስ ሆኜ ነው የምመላለሰው። በማገኘው አጋጣሚ ሁሉ የእግዚአብሔር መንግስት ለመስራት ሁሉ ጊዜ ልቤ ዝግጁ ነው። አሜን። in many ways, in any ways አንድ ቦታ ሲሄድ ምን ሲሄድ የማገኛቸው ጌታን የማያውቁ ሰዎችን አሜን አፕሮች አደርጋቸዋለሁ። ለምን መሰላችሁ? በእኔ ውስጥ ያለው መንፈስ ቅዱስ እነሱ ኮንቪንስ ሊያደርጋቸው እንደሚችል ስለማመን ነው። እኔ ኮንቪንስ ላደርጋቸው አልችልም አይደል? ግን መንፈስ ቅዱስ ግን ይውላችሁ በእናንተ ውስጥ መስራት ሲጀምር ሰዎችን ነፃ የምታወጡት እናንተ ጎበዞች ስለሆናችሁ ወይም ደግሞ ኢሎኬንት ስለሆናችሁ አይደለም። but the Holy Spirit in you is going to influence people, is going to touch people. so ሳታስቡ ኒው ሜክሲኮ ስንሄድ አንድ ምስክር ኒው ሜክሲኮ የሚባል አገር ነው። ያኔ እንግዲህ እንደመጣሁ በኤችዋንቢ በሚባል ቪዛ ነው ከዩኒቨርሲቲ ከጨረስኩ በኋላ እና የምሰራው አንድ ካምፓኒ ነው። ያ ካምፓኒ ደግሞ አልበከርኪ የሚባል ሜክሲኮ ነው ያለው። እዛ ያው ብቻ ያለ ነው ያለ ኤችዋንቢ ቪዛ ስለሆነ የትም ቦታ ተቀጥረን መስራት አንችልም። ስለዚህ ካምፓኒው በቃ ሂድ ባለህ ቦታ ነው የምትሄደው። ስለዚህ የት ነው የምትሄደው? ኒው ሜክሲኮ። ኒው ሜክሲኮ ቆማል በረሃ ሀገር ነው ምናምን ነው። ከዛ በረሃ ነው እዛ ይሄ እንደዚህ ሰው ምናምን ነገር ሲያስቸግር ምናምን ነገር በቃ የሚወረድ በቃ አሰብ ማለት ነው። አሰብ ይሄ ወደ ምጽዋ ነው አሰብ ይባላል። አስመራ ያደኩት እና አሰብ ማለት በረሃ ነው እና በቃ በረሃ ማለት ነው። ከዛ እኔ የማየው ግን ምንድን ነው ጌታ ስራ ይኖረዋል እዛ። አሜን። ስራ ይችላል ጌታ በበረሃ ውስጥ። ልክ ከኤርፖርት እንደወረድኩኝ አንድ የፓለስቲኒያን ታክሲ እንትን ነው ወደ ሆቴል ሲወስደኝ ፈርስት ቲንግ የጠየቁት ነገር ምንድነው? እንግዲህ እኔ ያው አማርኛም ስለሚችል do you know any ሀበሻ in this city? ያ አንድ የሆነ ሀበሻ አለ ምናምን የሚባል በቃ ስልኩን ስጠኝ። እኔ የፈለግኩት ምን አለ መሰላችሁ? ቡና ወንጀራ አምሮኛል። አሜን። wherever we go, when the Holy Spirit is with us, amen, I know that I am 100% sure He is going to do the work that Jesus started to do. Amen. In anywhere. It doesn't matter. ክብር ለጌታ ይሁን። አሜን። ከዛ ልክ ያ ፓለስቲኒያን ሰውዬውን አስተዋወቀኝ። በኋላ ስደውልለት አይ እንትን አለች የባለቤቴ እህት እንጀራ የምትሸጣለች እዛ እንዲህ አካባቢ እኛ ወደዚህ ወደ እንትን አካባቢ ስልኩ አልሰጠኝም። እንጀራ እፈልጋለሁ። እንጀራ የሚያደርግ ሆቴል ውስጥ ነው ነው እንዴት አድርጌ ላበስል እችላለሁ? ከዛ እንጀራ ለምን? because I just want to go and do the work of God. አሜን። እስቲ አሜን ነው። ይኸውላችሁ ልንገራችሁ አይደለም እኔ ጎበዝ ስለሆንኩኝ አይደለም፣ ግን when we allow the Holy Spirit to control our life, amen, He is going to start the work, not you. Amen. ከዛ እቺን ሴትዮ ሄጄ እንጀራ ስጠይቃት እንጀራ አለ ውሰድ አለችኝ። እንጀራ አይደለም ሄድኩና ከዛ በኋላ ስለ መጽሐፍ ቅዱስ
መጽሐፍ ቅዱስ ላይ እኮ አንድ ጃንደረባ የሚባል ሰውዬ የሚያነበውን ነገር አያውቀውም ነበርና እያልኩ ያን አክትስ ሳነብ አለችና እቺ እኔ እኮ ይሄ መጽሐፍ ቅዱስ አለች፣ ኦርቶዶክስ ናት። ይሄ መጽሐፍ ቅዱስ ሁሉ ጊዜ እያመጣሁ ነበር አይገባኝም። ይሄ ነገር እንደው በቃ ይሄ ነገር እንዲገባኝ እባክህ እንደው ሰው ላክልኝ ስል ነበር አለች። ኢማጂን እኔ አሁን በእኔ ሀሳብ ኦርቶዶክስ ናት እሷ ኦርቶዶክስ ከባድ ነው እና መጽሐፍ ቅዱስ ለመስገድ ጌታን ተቀበል ማለት በጣም ከባድ ነው። የሚገርማችሁ ነገር የእግዚአብሔር ቃል እስቲ አንብብልኝ ስትለኝ ሳነብላት እንባዋ ይወርዳል። She was crying. እኔ ራሴ ደነገጥኩ። አሜን። Who is like touching this woman? ማን ነው የሚነካት? እኔ ያልነካኋት። ማልቀስ ጀመረች። ከዛ ይሄማ እኔ እህት አለችኝ ምንድን ነው የሚባለው የሆነ ቦታ ነበረች ሰሞኑን ከስንት ኪሎ ሜትር ወደዛ ሆነ ሰናፌ የሚባል ደውላ ስለ መጽሐፍ ቅዱስ ያዘጋጅ ነይ እዚህ አለቻት። እሷ መጣች። እዛው ቤት ውስጥ ሁለቱም ጌታን ተቀበሉ። በእነሱ የጀመረው እዛ ኒው ሜክሲኮ የሚባለው አልባከርኪ ውስጥ ያላቸው በረሃ የሆኑ ሀበሾቹ እየመጡ በሙሉ እዛ የሆኑ ፕሮቴስታንቶች ነበሩ፣ አንድ ሁለት በየ15 ቀን የሚሰባሰቡ። ከዛ ውጪ እዛ ከተማ ውስጥ የነበሩት በሙሉ ኦርቶዶክሶች አብዛኛዎቹ ወደ ጌታ መጡ። አንድ ዓመት ባልሞላ ጊዜ ውስጥ 2 ቸርች እስታብሊሽ ነው። አማርኛ ቸርች እንደገና ደግሞ የትግርኛ ቸርች በዚህ ጋር ኤርትራኖች። አሜን። እነዛም ኦርቶዶክሶች ናቸው። ሲመጡ ግን ገና ሲያዩ በፊታቸው ሞገስ ነበር። ለምን መሰላችሁ? መንፈስ ቅዱስ ከእኛ ጋር ስላለ እኮ ነው። አሜን። ማን ስላለ? መንፈስ ቅዱስ ይውላችሁ። እኛ when we allow the Holy Spirit to work in our life በሚሰራበት ጊዜ በሰዎች ፊት ሞገስ ይሰጣል ጌታ። ከዛ ላይ ሰዎች እነዚህ ኤርትራኖቹ በቃ ልጆቻችሁ አማርኛ ትግርኛ እናስተምራለን እሷ ታስተምርላችኋለች ሲባል በሙሉ ሀበሻ እዛ ስለሌለ ይዘው ይመጣሉ ልጆቻቸውን ይማበቃ። እነሱ ሲያጠኑ እኛ ደግሞ መጽሐፍ ቅዱስ እንዳነብለን ዮሐንስ ወንጌል ጀመር። እዛው እያነበቡ ሰዎች ወደ ጌታ መጡ። አሜን። ኢየሱስ ጌታ ነው። ታዲያ አሁን ጌታ እኮ አንተን ነው የሚፈልገው። አንተን ይፈልጋል። ይፈልጋል። Are you ready? Will you be ready for my work? Are you ready? እዚህ መጠን የሆነ ስራ አግኝተን ስራ እንትን ብለን የሆነ ቤት ገዝተን ፎቅ ገዝተን መኪና ተስላ ነው ምናምን ነገር ነጥን እንድናልፍ ነው ብለው ነው ወይ? እሱን አትግዙ አላልኩም። ግዙ፣ ግድ የለም ችግር ነው። ግን that's not. When God calls you in His kingdom, you are chosen to do the continuing work. ክርስቶስ ኢየሱስ የጀመረውን ስራ እንድትጨርሱ ነው ጌታ የጠራችሁ። እስቲ አሜን በሉ። እስቲ እንደዛ በሉ ትላላችሁ ወይስ እንዴት ነው? ኢሞሽናል ሆኜ አይደለም እኔ I'm just telling because እናንተ ውስጥ ጌታ የሚያየው ነገር አለ። When you understand this 2-3 ሆናችሁ ትጸልያላችሁ። ጌታ ምን ያደርጋል? ድንቅ ያደርጋል። ስለዚህ በምንሄድበት ከተማ ሁሉ ይዘነው የምንሄደው እሱ ስላለ የሚገርማችሁ ነገር በምንሄድበት ከተማ ሁሉ ሞገስ ይሆናል እሱ ይላል እኮ። እነሱም ሲጸልዩ ይላል እኮ አይደል? ሐዋርያት ሲጸልዩ አብረውም ሲተጉ በሕዝቡም ፊት ምን ነበራቸው ይላል? ሞገስ ነበራቸው ይላል። ሞገስነቱ የመጣው ነገር ምንድን ነው? ምክንያቱም ከመንፈስ ቅዱስ ጋር ህብረት ስለነበራቸው። It's about fellowship with the Holy Spirit. አሜን። ዛሬ እቺን እንኳን ጥዬባችሁ ብሄድ አሜን፣ እቺን ነገር እንኳን ጥዬባችሁ ይበቃልና የሚገርማችሁ ነገር እናንተን ትራንስፎርም የሚያደርግ እናንተን ወደ ከፍታ ላይ ሊያራምድ የሚችል መንፈስ ቅዱስ ብቻ ነው። A purpose
ስለዚህ ይሄን ስንመለከት ጌታ ምን አላቸው? ተቀበሉ ናቸው። እነሱም ተቀበሉ። መንፈስ ቅዱስም ወረደ፣ ሁሉም መንፈስ ቅዱስ ሞላባቸው። ከዛ በኋላ የእግዚአብሔርን ቃል በግልጥነት ይናገሩ ጀመር ይላል። ክርስቶስ ኢየሱስ በተሰቀለበት ሰዎች ሲሞት ባዩበት ቦታ ላይ ኢየሱስ ተነስቷል ሲሉ ሰዎች ሁሉ ጌታን ያገኛሉ። The hardest place to preach about Christ, ስለ ክርስቶስ መነሳት the hardest place ሰዎች ሊገባቸው አይችልም በፍጹም የምትሉበት ቦታ የት ነው? ኢየሩሳሌም። እዛ ኢየሩሳሌም ውስጥ የክርስቶስን ወንጌል እንዲሰብኩ አሜን፣ ሰዎች ጌታን እንዲያገኙ ካደረገ ዛሬ እናንተም ወጣቶች እንዴት አፍላ ያላችሁ አሜን፣ እዚህ አሜሪካ ውስጥ እንዴት ነው በእናንተ ውስጥ ማይሰራው? just give your hands to amen. You just say, hey Holy Spirit, come to my life, come to my life, ወደ ህይወቴ ና, and then I will be an instrument, I will be like I am going to finish your work. whatever እየሰራችሁ ነው። አሁን ምን የግድ ፉል ታይም አይደለም፣ ያንስ እየሰራ ነው ማገልገል አሜን። ስንሄድ ፉል ታይም ፓስተር ስለሆንኩኝ አይደለም፣ I do my work አሜን። ስለዚህ ስራዬን እሰራለሁ። ከዛ ውጭ ደግሞ ምንድን ነው እሱ? ከስራ ውጭ ደግሞ ምን አለ? I just do like the kingdom work። ልማድ ስለሆነ ሳይሆን መጽሐፍ ቅዱስ ስለሆነ መጽሐፍ ቅዱስ ምንድን ነው የሚለው? The Bible says that go and preach the gospel of Jesus Christ. እኛ ሳነቃቸው ባለፈው ሳወራላችሁ ዊስካንሰን ባይብል ስተዲ እናትና ብለናቸው ያመጣናቸው ልጆች ኦርቶዶክሶች ናቸው። እና ደግሞ በወር እስኪ ደግሞ ቤት ጸሎት በእናንተ ቤት እናድርግ ብለን ስንመጣ ቤታችን ሲመጡ ጊዜ ከእሷ ጋር ልሳን ምናምን ነገር እንዳይሰሙ እንዳይሰናክሉ ብለን ከዛ ጌታ ገብቷቸው በቃ በጌታ ነው ከሁለቱ በኋላ ይሄ ያላለ እንትኑ እንዳይላቸው ብለን እኛ ተጠንቀን ነበር። አንድ ቀን እየጸለይን ሁለቱም እዛ ወደቁ ቤታቸው ውስጥ። አንደኛው በቃ በልሳን ይጸልይ ጀመር። ደንግጠን እኛ እኮ ለመጸለይም ራሱ በጣም ተው ይትባል። ሃሌሉያ when he is moving amen እንትን አያስፈልገውም። he just moves and you just see him working, but the only thing you know, allow him to be like the leader of your life amen. ስለዚህ አሁን ትልቅ ስራ አላችሁ። አሁን እዚህ የአማኑኤል ቤተክርስቲያን የወጣቶች ማህበር ልትመሰረቱ አይደለም ጌታ የጠራችሁ አሜን፣ so that you can be like the workers of the kingdom of God. When you do that, you're going to work. You're not going to have like you're not going to play like church. It's not, he didn't call us to play church, but he called us like with the gospel of Jesus Christ. Amen. ክብር ሁሉ ለማን ይሁን? ሃሌሉያ። ግልጽ ነው በደንብ? እሺ ብዙ እንዳትደክሙ